ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ፍሬሽማን አንትሮፖሎጂ ነው። በዚህ ሞጁል ላይ ያሉትን ሁሉንም እስከ 7 እስከ ዩኒት 7 ያሉትን እያንዳንዱን በአንዳንድ ቪዲዮ ለመጨረስ እሞክራለሁ። በጣም ኮንሰፕት እና ስፔሻሊ እኔም ፈተና ላይ ተፈትኜ ያለፍኩትን ኤክስፒሪየንስ ያረኩትን እንዲሁም ፈተና ላይ ኮመንሊ የሚመጡት ላይ ዲፔንድ ሆነን ለማየት እንሞክራለን። እርግጠኛ ነኝ ይሄን ቪዲዮ በጣም ከተከታተላችሁበት ከዛም በኋላ ጥያቄዎችን እንሰራለን። እነሱን ከሰራችሁ ኤ እና ኤ ፕላስ ማታመጡበት ምንም ምክንያት አይኖርም። በጣም ቀላል የሆነ ስለ ሰው የሚያጠና ስለ ባህል፣ ስለ ካልቸር የሚያጠና ነገር ነው። ሞጁሉ ላይ በጣም ማሲቭ ነው። ነገር ግን ፒፒቲ ላይ ሾርትሊ ለማቅረብ እንሞክራለን። እናንተ ደግሞ ሳብስክራይብ፣ ላይክ፣ ሼር ማድረግን እና ቪፒኤን አብርታችሁ ማየትን መዘንጋት የለባችሁም ማለት ነው። እኛም ታይማችን ሰጥተን ነው ለእናንተ ይህን ነገር ፕሪፔር ያደረግነው። ይህን እንድታደርጉ እንጠይቃችኋለን። ቴንክስ። ወደ ሀሳቡ አንትሮፖሎጂ ምንድን ነው? ዋት ኢዝ አንትሮፖሎጂ ከምሎ ከጀመርን አንትሮፖሎጂ የሚለው ከሁለት ከግሪክ ቃል የመጣ ነው። አንትሮፖስ እና ሎጎስ ከሚለው ቃል ነው። እነዚህ ብላክ የተደረጉትን በጣም ፎከስ አድርጉ። አንትሮፖስ እና ሎጎስ ከሚለው የመጣ ነው እና አንትሮፖስ ማለት ማንካይንድ ወይም የሰው ልጅ ሲሆን ሎጎስ ማለት እንግዲህ ባዮሎጂ ላይም ታውቃላችሁ ስቴዲ ነው ወይም ናውሎጅ ነው ሪስፔክቲቭሊ ማለት ነው። ስለዚህ አንትሮፖሎጂ ማለት ከኢትሞሎጂካል ዲፊኒሽኑ ወይም ከዚህ ከቃሉ ተነስታችሁ ስለ ቃሉ ሚኒንግ ስትሰጡ ወይም አንትሮፖሎጂ የሚለውን ዲፊኒሽን ከቃሉ ተነስታችሁ አንትሮፖሎጂን ዲፋይን ስታደርጉ እንዴት ነው? አንትሮፖሎጂ ማለት ስለ ሰው ልጅ የሚያጠና ነው ማለት ነው። ስለ ሰው ልጅ የሚያጠና ነው። ግን ስለ ሰው ልጅ ሲያጠና የተለያዩ የሰውን ልጅ ካራክተሮችን በማየት ነው። ስፔሻሊ ሁለት የሰውን ልጅ ካራክተሮች ላይ ዲፔንድ በመሆን ነው ስለ ሰው ልጅ የሚያጠናው። እሱም ባዮሎጂካል እና ምንድነው ካልቸራል ነው። እና ሁለቱም ሴፓሬት ሊሆኑ የማይችሉ ናቸው። አንዱ ሌላውን ደግሞ ፋክተር ያደርጋል። ማለትም ባዮሎጂካል ነው ስንል ለምሳሌ የሰው ልጅ አንዱ ጥቁር አለ፣ አንዱ ነጭ አለ፣ አጭር አለ፣ ብላክ አለ፣ ዋይት አለ፣ ወፍራም አለ፣ በቃ የተለያዩ ዘር አለ አይደለ? ስለ እነዚህ ዘሮች ስለ ባዮሎጂካሉ ያጠናል ስንል ይሄንን ነው። ካልቸራል ስንል የተለያየ ባህል አለ አይደለም? በኢትዮጵያ ውስጥ ብቻ ብሔረሰቦችና ህዝቦች መገኛ ስለሆነች የተለያየ ካልቸር አለ። ስለ እነዚህ ካልቸሮች ስለ ባዮሎጂካላቸውም የሚያጠና ነው ማለት ነው አንትሮፖሎጂ። እና አንትሮፖሎጂ ቅድም እንዳልኳችሁ ቦዝ ካልቸራልም ያጠናል፣ ባዮሎጂካሊም ስለ እነዚህ ገጽታዎች የሚያጠና ነው። አጠቃላይ ስለ ሰው ልጅ ካልቸሩንም ባዮሎጂካሉም ስለ ሰው ልጅ የሚያጠናልን ነው ማለት ነው። እና አንትሮፖሎጂን ደግሞ ጠለቅ አድርገን ስለ አንትሮፖሎጂ ስንመለከት አንትሮፖሎጂ ኤግዛማይን ያደርጋል፣ ይተነትናል፣ ምክንያትን ይሰጣል። ለምን እንዴት ሰዎች እንደተመሳሰሉ በአለም ላይ ያሉ የተለያዩ ሰዎች አሉ፣ ይመሳሰላሉ በሆነ ነገሮች የሰው ልጅ እነሱ እንዴት ይመሳሰላሉና ይለያያሉ። በተመሳሳይ ጊዜ ውስጥ እንኳን እየኖሩ አንዱ ከሌላው እንዴት ተለያየ ተመሳሰለ የሚለውንም ያጠናል። ከዛም በኋላ ሁማን ቢንግ ደግሞ ሼር ያደረጋቸው አሉ ኮመን የሆኑ እንደ ሰው ልጅ አለም አፍሪካ ላይ፣ ኤዥያ ላይ፣ በተለያዩ አይጉራት ላይ የሚገኝ የሰው ልጅ ዋን ስፒሽ አንድ የሰው ልጅ ብቻ በመሆኑ የተነሳ ምን ያደረጋቸው ሼር ያደረጋቸው ካራክተሮች አሉ። እነዚያን እንዴት ሼር አደረገ? አንዱ ከሌላው ደግሞ በተለያየ ኢንቫይሮንመንት ከመኖሩ የተነሳ እንዴት ተለያየ የሚለውንም ያጠናል። ስለ ልዩነቱም ያጠናል፣ ስለ አንድነቱም ያጠናል ማለት ነው። እሱ ብቻ ሳይሆን ኢንቨስቲጌት ያደርጋል። ስለምንድነው ኢንቨስቲጌት የሚያደርገው ወይም የሚያጠናው? የሰው ልጅ የሆነ ኤሪያ ላይ ለመኖር ሲል የሚማራቸው ለርን ያደርጋቸው ሼር ያደረጋቸው ከሚኖረው ከማህበረሰቡ ሼር እና ለርን ያደረገው ነገሮች አሉ በተለያዩ ኢንቫይሮንመንት ውስጥ ሲኖር ማለት ነው። እነዚያን ነገሮችን እንዴት ይማራልና ለምን ይማራል? በሆነ መንደር ውስጥ ከሆነ ሰዎች ጋራ የሆነ ሰዎች እንዲኖሩ ያን ባህል እንዴት ይማራሉ፣ ለምን ይማራሉ የሚለውንም የሚያጠና ነው። እሱ ብቻ ሳይሆን የሰው ልጅ ሲኖር ፕሮዳክት የሚያደርጋቸው ነገሮች አሉ። ማቴሪያል ነገሮች ሊሆኑ ይችላሉ፣ የተለያዩ ቅርጻ ቅርጾች ነን ማቴሪያል ነገሮች ሊኖሩ ይችላሉ። እንደ ባህል ያሉ፣ እንደ ወግ፣ እንደ ቫልዩ፣ እንደ ካልቸር፣ እንደ ሜሬጅ፣ እንደ ፋሚሊ እንደዚህ አይነት ነገሮች ነን ማቴሪያል ናቸው አይደለ?
ምንም ቁስ አካላዊያን አይደሉም። እነዚህ ቁስ አካላዊያን ያልሆኑም እነዚህ ቁሳዊያንም የሆኑት የሰው ፕሮዳክቶች ወይም ውጤቶች እንዴት ከሰው እንደተገኙ የሚያጠናልን ነው ማለት ነው። ስለዚህ አንትሮፖሎጂ ማለት ምንድን ነው? ነገሮችን እያወዳደረ ኮምፔር እያደረገ ስለተለያዩ ባህላትና ስለ ማህበረሰባዊ ህይወቶች ኮምፔር እያደረገ የሚያጠና ነው እና በጣም ትራይ ያደርጋል፣ ይለፋል ለመረዳት ለመረዳት ባህሎችን፣ ማህበረሰቦችን፣ አጠቃላይ የሰውን ልጅ ዲቴል በሆነ መስመር ስለ ሰው ልጅ ብቻ ሳይሆን ያ የሰው ልጅ የሚኖረው ኮሚኒቲ አለ። ያ ኮሚኒቲ የሚኖርበትን የህይወት ስርዓቶችን ከሌሎች ከማህበረሰብ ክፍል ጋር እያወዳደረ ኮምፔር እያደረገ ሊረዳ የሚፈልግ ነው። አንትሮፖሎጂ አጠቃላይ ስለምን የሚያጠና ነው? ስለ ሰው ስቴዲ ኦፍ ፒፕል፣ ስለ ሰው የሚያጠናና ስለ ሰው ልጅ ኦሪጂን መገኛ የሚያጠና፣ ስለ እድገቱ የሚያጠና እና በጊዜ ሂደት ውስጥ የመጡ ልዩነቶች አሉ በሰው ልጅ ውስጥ ስለ እነሱ የሚያጠናና ዌሬቨር እና ዌኔቨር መቼም ይሁን የትም ይሁን የሰው ልጅ ባለበት ሁሉ እየሄደ ስለ ሰው የሚያጠና ነው። አጠቃላይ ምን ማለት እንችላለን? ብሮድ የሆነ ሳይንቲፊክ ዲሲፕሊን ነው። በጣም ሳይንሳዊ ጥናትና ሳይንሳዊ የጥናት የትምህርት ዘርፍ ነው የአንትሮፖሎጂ ስንል እና ኮምፔር እያደረገ እያወዳደረ ስለ ሰው ልጅ እንደ ግሩፕ ማለት ነው እንደ አንድ ስፔሽ ስለ ሰው ልጅ የሚያጠና ከየት አንስቶ ከመነሻው አንስቶ አሁን እስካለበት ድረስ እና ወደፊት ምን አይነት ነገር ያጋጥመዋል ከሚለውንም አጠቃሎ የሚያጠናልን ብሮድ የሆነ ሳይንቲፊክ ዲሲፕሊን ነው ማለት ነው አንትሮፖሎጂ። አሁን ደግሞ የምነግራችሁ አንትሮፖሎጂ ታሪካዊ አመጣጡ እንዴት ነው የሚለው ነው። እና ታሪካዊ አመጣጡ እንግዲህ ግሪካዊያን፣ ሮማናዊያን እና ሂብሪዩስ የምንላቸው ወይም የእስራኤላዊያን ፍልስፍናዎች ፍልስፍናን የሚያራምዱ ፊሎሶፈሮች ዋና ሰዎች ነበሩ ማለት ነው። እና እነሱ ለማወቅ ሲወዱ የነበሩት ነገሮች የሰው ልጅ ኔቸሩ ተፈጥሮ ምን አይነት እና ከየት ተገኘና ወደፊት የሰው ልጅ ዴስቲኒው ፍጻሜ ምን አይነት ነው የሚል አይነት ፍላጎት ስለነበራቸው በዛን ጊዜ በዚህ አይነት ላይ በዚህ ኬዝ ላይ ቤዝድ ሆኖ ነበር ስለ አንትሮፖሎጂ ጥናት የጀመሩት ማለት ነው። እና አንትሮፖሎጂ እንደ ትምህርት ዘርፍ የተወለደው ወይም የተገኘው በ19ኛው ኢንላይትመንት በሚባለው ፕሬድ ውስጥ ነው። ይህ ኢንላይትመንት በምንለው ጊዜ ውስጥ የተለያዩ ማህበራዊ እና ፊሎሶፊካል የሆነ ሙቭመንቶች እንቅስቃሴዎች የተነሱበት ጊዜ ነበረ። ሰዎች የሰው ልጅ መገኛ የት ነው የሚለውን ነገር ለማወቅ ትልቅ ፍላጎት ያላቸው ጊዜና በዳርዊን ቲዮሪ መሰረት ላይ ቤዝድ ነው የተለያዩ የሰው ልጅ መነሻና መገኛውን ለማወቅ የወደዱበት ታይም ነው። በዚህ ዘመን ነው እንደ አካዳሚካል ዲሲፕሊን ሆኖ የተወለደው ማለት ነው። በ18ኛው ሴንቸሪ እንኳን የተወለደ ቢሆንም ነገር ግን እንደ ፕሮፌሽን መሰጠት የተጀመረው አንድ ሰው ከተመረቀ በኋላ አንድ ስራ አግኝቶ መስራትም የጀመረው በ1870ዎቹ አካባቢ ላይ ነው ማለት ነው። እንደ ፕሮፌሽን አንትሮፖሎጂ መሰጠት የተጀመረው መገኛቸው የት ነው? ግሪክ ነው፣ ሮም ነው እና ሂብሪዩስ ናቸው። በ19ኛው ታይም ላይ ነው የተወለደው እንደ አካዳሚክ ዲሲፕሊን ሆኖ። ለዚህ ነገር መነሻ ደግሞ በ18ኛ ክፍለ ዘመን ላይ የነበረው የዳርዊን ቻርለስ ቲዮሪ ነበረ እና 1970 አካባቢ ነው ደግሞ እንደ ፕሮፌሽን መሰጠት የተጀመረው። እና በዚህኛው በ18ኛው ሴንቸሪ ላይ በአንትሮፖሎጂ ስፔሻላይዝድ ያደረገ ፕሮፌሽናል መስራት የሚችለው በሙዚየም ላይ ነበረ ማለት ነው። በሙዚየም ነበረ መስራት የሚችለው እና በ19ኛው ሴንቸሪ አካባቢ ላይ አንትሮፖሎጂ በጣም ትኩረት አድርጎ ሲያጥና የነበረው በሶሻል እና በካልቸራል መካከል ማለትም የባህሎች እና የማህበረሰባዊ ልዩነቶች የባህልና የማህበረሰባዊ ልዩነቶች በህብረተሰቡ ውስጥ እንዴት እንደተከሰቱ የሚያጠና ጊዜ ነበረ።
እና በወቅቱ ለጥናት እንዲመቻቸው ነን ዊስተርን የሆኑ ማለትም ኢሮፓውያን የመሳሰሉ ሀገራት አፍሪካ ላይ ነበር አፍሪካን ኮሎናይዝ ለማድረግ ወይም አፍሪካን በቀኝ ግዛት ለማስቀመጥ እንዲመቻቸው ብሎ የአፍሪካን የተለያዩ ማህበረሰቦች የአፍሪካን የተለያዩ ካልቸሮችን ዲቴይል ስቴዲ በማድረግ ዶክመንትድ አድርጎ አስቀምጦ ነበር እና እንደዚህ አይነት ጥናት ደግሞ ኢትኖግራፊክ ተብሎ ይጠራል። ስለዚህ ኢትኖግራፊክ ማለት ወደሆነ ማህበረሰብ ትሄድና ከማህበረሰቡ ጋር ጊዜ ሰዓት እያሳለፍክ ስለ ማህበረሰቡ ቋንቋ፣ ካልቸር፣ ባህል፣ እሴት የምትማርበትና ከተማርክ ካወቅ ኢንቨስቲጌት ካረክ በኋላ ሪሰርች ካረክ በኋላ ያረከውን ነገር ዶክመንትድ እስከ ማድረግ የሚያጠቃለው ኢትኖግራፊክ ይባላል። በእንደዚህ አይነት ወይ ነበር ነን ዊስተርኖች አፍሪካ ላይ ሪሰርች ያደረጉት ማለት ነው። ከዛ በኋላ በ19ኛው ዘመን የነበረው የአንትሮፖሎጂ ጥናት ዩኒቨርሳል ሁማን ፓተርን ላይ ፎከስ የሚያደርግ ነበረ። ማለትም ኢትኖግራፊካል የነበረው የሆነ ፓርት ላይ ጥናት ነበረ። ግን በ19ኛው ዘመን ላይ በአለም አቀፍ ደረጃ አለም አቀፍ ላይ የሚገኘው የሰው ልጅ አንዱ ከሌላው ጋር እንዴት ይገናኛል፣ እንዴት ይለያያል የሚል ኮምፓራቲቭ የሆነ አንደርስታንዲንግ እንዲኖራቸው ብሎ የተጠቀሙበት ምንድነው አፕሮች ደግሞ ኢትኖሎጂ ይባላል ማለት ነው። ኢትኖሎጂ ማለት አለም አቀፍ ላይ የሚገኘውን የሰውን ልጅ በማወዳደር ስታጥና ማለት ነው። ለምሳሌ የኢትዮጵያ ህዝብ ከኢጅፕት እንዴት ይለያል፣ የኢጅፕት ከእስራኤል እንዴት ይለያል፣ ይመሳሰላል የሚለውን በአለም አቀፍ ደረጃ አለም አቀፍ ላይ የሚገኙ ሀገራትን ሁሉ እንደዛ ስታጥና ማለት ነው ኢትኖሎጂ የምንለው። አሁን ደግሞ ስለ አንትሮፖሎጂ ስኮፑና ኦብጀክቱ አላማውና ስፋቱ እንዴት ነው የአንትሮፖሎጂ የሚለውን ስናጥና በጣም ሰፊ የሆነና ጥልቅ የሆነ በጣም ሰፊ የሆነና ጥልቅ የሆነ የጥናት ዘርፍ ነው አንትሮፖሎጂ። እና ስለ ሰው ልጅ ደግሞ በሚያጠናበት የሰው ልጅ ማጥናቱ የአንትሮፖሎጂ ኦብጀክቱ ነው፣ ዋና አላማው ነው። ነገር ግን ሲያጠና በተለያዩ መንገድ ነው። ለምሳሌ ሰው ከሰው ጋር ምን አይነት ግንኙነት አለው፣ ሰው ከአካባቢው ጋር ምን አይነት ግንኙነት አለው የሚለውን በባዮሎጂካሊም በካልቸራል ፐርስፔክቲቭም ያያል። ማለትም ባዮሎጂካሊ ራሱ ሰው ከሰው ጋር ምን አይነት ግንኙነት አለው፣ ካልቸራሊ ሰው ከሰው ጋር ምን አይነት ግንኙነት አለው፣ እንደገና ባዮሎጂካሊ ሰው ከኢንቫይሮንመንቱ ጋር ምን አይነት ግንኙነት አለው፣ ካልቸራሊ ደግሞ ሰው ከእንትኑ ጋር ምን አይነት ግንኙነት አለ። ለምሳሌ ኢትዮጵያ ውስጥ ራሱ የኢትዮጵያ መልክዓ ምድር አቀማመጥ እንደዚህ ነው አይደለ? ለምሳሌ እንደዚህ ነው ስላችሁ ከፍ ያለ ዝቅ ያለ ቦታዎች አሉ። ለምሳሌ በዊስተርን ሃይላንድ በኩል በአማራ በትግራይ አካባቢ የሚገኘው ማህበረሰብ አካባቢ ላይ በጣም ከፍተኛ የሆነ ቅዝቃዜ ያለበት ኤሪያ ነው አይደለ? በዚህ ምክንያት የተነሳ የሰዎች የሚለብሱበት ልብስ ራሱ አለ። ያ ልብሳቸው ካልቸራሊ አፌክት አድርጓቸዋል። በሶማሌ አካባቢ ላይ ስትሄዱ፣ በአፋር አካባቢ ደግሞ ቅዝቃዜ በጣም ይበዛል። በጣም ሎላንድ ኤሪያዎች ስለሆኑ ማለት ነው። ጂኦግራፊ ላይ ያስተምረናል፣ ማየት ትችላላችሁ። ፍሬሽማን ላይ ጂኦግራፊ ላይም አለ እና እዛ ኤሪያ ላይ በጣም ቅዝቃዜ በዛበት ስለሆነ ሰው የሚለብስበት ምን አለ ልብስ አለ። ሰው ከሰው ጋራ ሰው ከኤንቫይሮንመንቱ ጋራ ባዮሎጂካሊም ካልቸራሊም ምን አይነት ሪሌሽን አለው ስለሚለው የሚያጠናልን ክፍል ነው ማለት ነው። እናም ሰውን ማጥናት የሚፈልገው እንደ አንድ ሆል ኦርጋኒዝም ነው እንጂ የሆነ ሰዎችን ገነጣጥኖ ለይቶ የሚያጠና ሳይሆን አንድ የሰውን ልጅ እንደ አንድ ኦርጋኒዝም አድርጎ ይሄ አንድ ኦርጋኒዝም የሆነው የሰው ልጅ ኮምፕሌክስ የሆነ ግንኙነት እንዴት ኤንቫይሮንመንቱ ጋር አለው የሚለውን የሚያጠናልን ነው ማለት ነው። ስለዚህ አንትሮፖሎጂ አጠቃላይ በጣም ብሮድ የሆነ ስለ ሁማን ካይንድ ወይም ስለ ሰው ልጅ የሚያጠናልን ነው ማለት ነው። እና አንትሮፖሎጂ ብዙ ጊዜ የሚያነሳቸው ኢንትረስትድ የሆኑ ጥያቄዎች አሉ። እነዚህን ለመመለስ ነው አንትሮፖሎጂ የሰው ልጅ ኦሪጂኑ ከየት ነው እኛ የተገኘ ነው የሚለውን የሰው ልጅ መገኛው ከየት ነው እና አሁን እንዴት አደግን ታዲያ አሁን የሰው ልጅ አሁን ወዳለበት ኮንዲሽን ባዮሎጂካሊ ይሁን በኢንቴሌክቹዋል በእውቀት ይሁን በባህል ይሁን እንዴት እያደገ መጣ የሚለውና የህይወት አይነት የህይወት ስርዓቱ እንዴት ነው አሁን ያለው የሶሻሉ ካልቸራሉ ላይፍ ስታይሉ እንዴት ነው የሚለውን የሚያጠናልን ነው ማለት ነው አንትሮፖሎጂ። ሌላኛው ማወቅ ያለብን ነገር ደግሞ አንትሮፖሎጂ ዩኒክ የሆነ ፊውቸሮች አሉት። በያዘው ይሄ ቀጥታ ፈተና ላይ የሚወጡ ኮንሰፕቶችን እያወራችሁ ነው። ፈተና ላይ የሚወጡትን ማለት ነው።
አንትሮፖሎጂ ምን የሆነ እንትኖች አሉት፣ ዩኒክ የሆኑ ባህሪያቶች አሉት፣ ከሌሎች ከትምህርት ባህሪያት ሁሉ የሚለየው ማለት ነው። የመጀመሪያው ብሮድ ስኮፕ ነው። በጣም ሰፋ ያለ የትምህርት ዘርፍ ነው። ለምሳሌ ከታይም አንጻር ራሱ የሚያጥነው ከዚህ በፊት ስለነበረው፣ አሁን ስላለው፣ ወደፊት ስለሚመጣው፣ ስለ ፕሬዘንት፣ ስለ ፓስት፣ ስለ ፕሬዘንት እና ስለ ፊውቸር ሁማን ቢንግ የሚያጠና ነው። ከስፔስ አንጻር የትኛውንም የሰው በጣም ብሮድ የሆነ ጂኦግራፊካል ኤሪያዎችን የሚሸፍኑ አጠቃላይ መሬት ላይ የሰው ልጅ የሚገኝበት ቦታ እየሄደ እዛ አካባቢ የሰው ልጅ ምን አይነት ካልቸር አለው፣ ምን አይነት ባህል አለው፣ ምን አይነት ቋንቋ አለው፣ ከኢንቫይሮንመንቱ ጋር ምን አይነት ሪሌሽን አለው፣ ምን አይነት ሃይማኖት አለው፣ ምንድነው ይሄ ሜሬጅ እንትኑ ይሄ ምንድነው የመጋባትና የማግባት ስርዓቱ እንዴት ነው፣ የሰርጉ ስርዓቱ እንዴት ነው፣ የለቅሶ ስርዓቱ እንዴት ነው የሚለውን ስለ ሰው ልጅ አጠቃላይ ምንም ነገር ሳይቀር የሚያጠናልን ነው። ባዮሎጂካልም ስለ ሰው ልጅ ካልቸራልም ዳይሜንሽን አለው ማለት ነው። እሱ ብቻ ሳይሆን ኢን ኦል ሁማን ቢንግ ኢን ኦል ቲንግስ ስለ ሰው ልጅ አጠቃላይ ማንነቱና የሰው ልጅ ስላለው አጠቃላይ ነገሮቹ ወይ የሰው ልጅ የሰራው ማቴሪያል ነገሮችም ሊሆኑ ይችላሉ፣ ባህላዊ ነገሮችንም ሊሆኑ ይችላል። እነሱንም አጠቃላይ የሚያጠናና ኢንታይርሊ አጠቃላይ ስለ ሁማን ኤክስፒሪየንስ ስለ ሰው ልጅ ኤክስፒሪየንስ የሚያጠና በጣም ሰፊ የሆነ የትምህርት ዘርፍ ነው አንትሮፖሎጂ። ብሮድ ስኮፕ ነው ስንል ከዛ አንጻር ነው። ሁለተኛ ዩኒክ የሚያደርገው በአፕሮቹ ነው። በአፕሮቹ ነው ስንል ሆሊስቲክ ነው፣ ሪላቲቪስቲክ ነው፣ ኮምፓራቲቭ ነው። ሆሊስቲክ አፕሮች ነው ስንል አንትሮፖሎጂ ስለ ሰው ልጅ የሚረዳው በአንድ አቅጣጫ ሳይሆን በጣም ዳይናሚክ በሆነ ኢንተርሪሌሽን ኦፍ ኦል ሁማን አስፔክት ኦፍ ሁማን ኤግዚስተንስ ማለትም ስለ ሰው ልጅ ሁለመናዊ ገጽታ፣ ያ ሁለመናዊ ገጽታ ደግሞ ከጊዜ ወደ ጊዜ የሚለያየውን ሁለመናዊ ገጽታውን በተለያዩ ያ ሁለመናዊ ገጽታ የሰው ልጅ አንዱ ከሌላው ጋር ስላለው ግንኙነት፣ ለምሳሌ ስለ ካልቸሩ፣ ስለ ሶሳይቲው፣ ካልቸሩና ሶሳይቲው ደግሞ መካከላቸው ስላለው ግንኙነት፣ እንዲሁም ስለ ካልቸር፣ ስለ ታሪክም፣ ስለ ቋንቋ፣ ስለ ባዮሎጂካሊ እሰንሱን ማህበረሰቡን ለመረዳት ባዮሎጂካል ነገሩ ምን አይነት አፌክት አድርጎ ስለሚለው ስለ እነዚህ ነገር በሙሉ አጠቃላይ ይዘቱን የሚያጠና ነው። ሆሊስቲክ አፕሮች ነው ማለት ነው። ሆሊስቲክ አፕሮች ነው ማለት ሁለመናዊ ነው። ስለ ሰው ልጅ ሁለመናዊ የሚያጠና የትምህርት ዘርፉ ከመሆኑ አንትሮፖሎጂን ዩኒክ ፊቸር ያደርገዋል ማለት ነው። ሁለተኛው አንትሮፖሎጂ ሪላቲቪክ ነው። ሪላቲቪክ ነው ማለት አንትሮፖሎጂ ስቴዲ የሚያደርገው ወይም ስለ አንድ ነገር የሚያጠናው የሚሆን ስለ አጠናው ነገርም ማብራሪያ የሚሰጠው በምንድን ነው? ያ ማህበረሰቡ ካልቸራቸውን፣ ቋንቋቸውን፣ ባህላቸውን ራሳቸውን በሚመለከቱበት ወይ ሆኖ እንጂ ስለሆነ ባህል ሲያወራ ከባህል ውጪ ሆኖ ባህሉን እየነቀፈ እያቋሸሸ ሳይሆን ያ ባህል፣ ያ ቋንቋ፣ ያ ስርዓት ያላቸው ማህበረሰቦች ራሳቸውን በሚያዩበት በነሱ ኮንቴክስት ሆኖ ነው ያን ቋንቋና ካልቸር የሚያብራራው የሚል ዩኒክ ፊቸር ስላለው ይሄኛው አንትሮፖሎጂ ኢዝ ሪላቲቪክስ የሚለው ኮንሰፕት እናብራራለን ማለት ነው። እና ይሄ ነገር ደግሞ ጥቅሙ ምንድን ነው? እኛ ኢትኖሴንትሪሲዝም እንዳንሆን ያደርገናል። ይሄን ኮንሰፕት እንዳትረቱ። ኢትኖሴንትሪሲዝም ምን ማለት ነው? የኔ ባህል፣ የኔ ቋንቋ፣ የኔ ካልቸር፣ የኔ እውቀት፣ የኔ ብቻ ይበልጣል ማለት ኢትኖሴንትሪሲዝም ይባላል። እና ኢትኖሴንትሪሲዝም እንዳይኖረን የሚያደርገን ደግሞ ሪላቲቪክስ የሆነ አስተሳሰብ ሲኖረን ነው። ሪላቲቪክስ ማለት በቃ ያ ሰውዬ ካልቸሩን ልክ ነው ያለው በሱ ኮንቴክስት ነው የሚል እይታ ማለት ነው። የአንትሮፖሎጂ ጥቅሙ ራሱ ከኛ ውስጥ ኢትኖሴንትሪሲዝምን ያወጣልናል። ይሄ ቀጥታ ፈተና ላይ የሚመጣ ነው። የአንትሮፖሎጂ ጥቅሙ ምንድነው? ኢትኖሴንትሪሲዝምን የራሴ ባህል፣ የራሴ ካልቸር፣ የራሴ ቋንቋ ይበልጣል የሚለውን እይታ ያጠፋልናል። ሌላኛው አንትሮፖሎጂ የሚከተለው አፕሮች ደግሞ ኮምፓራቲቭ ነው። አንትሮፖሎጂ እንግዲህ ስለ አንድ ነገር ወይም ስለ ባህል ሊሆን ይችላል ስለሆነ ግሩፕ በሚያጠናበት ጊዜ ያ ግሩፕ ከሌላው ግሩፕ ጋራ ኮምፔር እያደረገ ሶሳይቲዎችን፣ ማህበረሰቦችን ኮምፔር እያደረገ በዲፍረንት ታይምስ ማለት ነው
የሆነ ጊዜ የነበረው ካልቸር ከሆነ ማህበረሰብ ጋር እንዴት ይገናኝ ነበር፣ ከሆነ ጊዜ በኋላ ይሄ ካልቸር ደግሞ ከነዛ ካልቸር ጋር እንዴት ይገናኛል እያለ የአንዱን ብሔር የአንዱን ሀገር የአንዱን ግሩፕ ባህል፣ ቋንቋ፣ እሴቶችን ከሌሎች ግሩፕ ባህል፣ ቋንቋ፣ እሴቶች ጋር ኮምፔር እያደረገ የሚያጠናበት ዩኒክ ፊቸሩ ይሄ አንትሮፖሎጂዝ ኮምፓራቲቭ ወይም ኮምፓራቲቭ አፕሮቾችን ይከተላል እንድንል ያደርገናል ማለት ነው። እሱ ብቻ ሳይሆን ኢት ሄልፓስ ይሄ ኮምፓራቲቭ በሆነ ጥናት አንትሮፖሎጂ ማጥናችን ስለምን ይጠቅመናል? አንደርስታንድ እንድንረዳ ምን የተለያዩ ልዩነቶችንና ተመሳሳይነቶችን በሰው ልጅ ውስጥ ያሉት ልዩነቶችንና ተመሳሳይነታቸውን በጊዜና በቦታ እየከፋፈለን እንድንረዳ ያደርገናል ማለት ነው። ቅድም እንዳልኳችሁ አንትሮፖሎጂ ማለት ምን ማለት ነው? አንትሮፖሎጂ ማለት በምን አይነት እንትን ምንድነው አፕሮች አለው ብለናል? ሪሌቲቪክስ ብለናል። ሪሌቲቪክስ ማለት ሪሌቲቪክስ የሚለውን በምን ይገልጹታል አንትሮፖሎጂዎች? ኢንሳይደር ቪው ይሉታል። ኢንሳይደር ቪው ማለት አንድ ባህል፣ አንድ ቋንቋ፣ አንድ ካልቸር፣ አንድ ሴት ስለ ራሳቸው ያላቸው አመለካከት ማለት ነው። ማህበረሰቦች ስለ ራሳቸው ባህል ያላቸው እይታ ኢንሳይደር ቪው ይባላል ማለት። አንደርስታንዲንግ ዜር ወርድስ ኤክስፕሌን ዜር አክሽን ጊቭ ሚኒንግ ዜር ቢሄቪየር ካልቸራል ፕራክቲስ። የሆነ ቃላት እያወሩ የሆነ ባህል የሆነ ተግባር እየተገበሩ እያለ ብትጠይቋቸው ይሄ ነገር እንደዚህ ያብራርልናል፣ ይሄ ቋንቋችን እንደዚህ ነው እያሉ ሰዎች ስለ ራሳቸው ባህልና ቋንቋ የሚያወሩበት ስለ ራሳቸው የሚናገሩበት ንግግር ኢንሳይደር ቪው ይባላል። ይህን ኢንሳይደር ቪው አንትሮፖሎጂዎች ደግሞ ኢሚክ ብሎ ይጠሩታል። ኢሚክ ፕሬስፔክቲቭ ብሎ ይጠሩታል። ኢሚክ ፕሬስፔክቲቭ ማለት አንትሮፖሎጂ የሚያጠኑ አንትሮፖሎጂስቶች ስለ ባህላቸው፣ ስለ ቋንቋቸው፣ ስለ እሴታቸው የሚያወሩበትን አወራር አንትሮፖሎጂስቶቹ ለነዛ ሰዎች ንግግር የሚሰጡት ስም ነው ማለት ነው። ኢምፒክ ፐርስፔክቲቭ የሚባለው ወይም ሰዎች ስለ ራሳቸው የሚያወሩበት ወይ ሰዎች ስለ ራሳቸው በሚያወሩበት ወይ ነው አንትሮፖሎጂ የሚረዳው። ለዛ ሪላቲቭ የሆነ አፕሮች ይከተላል ማለት ነው። የተለያዩ አንትሮፖሎጂዎች እንግዲህ በማህበረሰቡ ላይ፣ በካልቸሩ ላይ፣ በቋንቋ ላይ፣ በሰዎች ላይ ሪሰርች በሚያደርጉበት ጊዜ የሚከተሉበት የሪሰርች መትድ አለ እና ይሄ የሪሰርች መትድ በሚያደርጉበት ጊዜ አብዛኛው ጊዜ አንትሮፖሎጂስቶች ወይም አንትሮፖሎጂ ሁል ጊዜ ኳሊቲ ላይ ነው ፎከስ የሚያደርገው ማለት ነው። ማለትም የሆነ ህዝብ ባህል ካልቸራቸውን በሚያሳዩበት ጊዜ ከካልቸሩ ጀርባ ስላለው ሚኒንግ ወይም የሆነ ሲያጨበጨቡ ከማጨብጨብ ጀርባ ምን አይነት ሚኒንግ አለ በሚለው ላይ በጣም ኳሊቲ ላይ ነው ፎከስ አድርገው ሪሰርች የሚያደርጉት ማለት ነው። እና ዳታን ይሰበስባሉ። እንግዲህ እንደምታውቁት ሄደው ሪሰርች በሚሰሩበት ኤሪያ ላይ ዳታን ይሰበስባሉ። ዳታን በሚሰበስቡበት ጊዜ ኤክስቴንድድ ፊልድ ወርክ በመባል በሚጠራው ኮንሰፕት ነው። ማለትም ኤክስቴንድድ ፊልድ ወርክ ማለት አንድ አንትሮፖሎጂስት ወደሆነ ማህበረሰብ ሄዶ ሪሰርች በሚሰራበት ጊዜ 1 አመት ይሁን 2 አመት ይሁን ከነሱ ጋር አበላላቸውን የነሱን እየበላ እየጠጣ የነሱን ልብስ እየለበሰ ከነሱ ጋር የነሱን ህይወት እየቀመሰ ከነሱ ጋር እያሳለፈ ሪሰርች የሚሰራበት ኤክስቴንድድ ፊልድ ወርክ ማለትም ለፊልድ ይወጣል፣ ለወርክ ይወጣል፣ ለስራ ይወጣል ከነሱ ጋር የሚያሳልፍበት የጊዜ ሂደት ወይም ያ የሚያሳልፍበት ኮንዲሽን ነው ኤክስቴንድ ፊልድ ወርክ የሚባለው። በእንደዚህ አይነት ሪሰርች ሲሰራ ደግሞ ኢትኖግራፊክ ፊልድ ወርክ ተብሎ ወይም ኢትኖግራፊክስ ተብሎ ይጠራል ማለት ነው። እና በዚያን ጊዜ እነሱ ደግሞ ጥናት የሚያደርጉበት ወይም ፎከስ የሚጥሉበት ኤሪያ አለ። ፎከስ የሚጥሉበት ከሎካል ወይም ሰፊ ታዋቂ ከሆነው ማህበረሰብ ይልቅ በጣም አናሳ በሆነ ማህበረሰብ ላይ እነሱ በሚያደርጉበት ካልቸር፣ ባህል፣ ቋንቋ ላይ እና እንደተገፉ እንዳልተገፉ ምን እየሆኑ እንዳለ በእነሱ በማይታወቁ በጣም ትንሽ ቁጥርና በማህበረሰቡ ዘንድ አብዛኛው ጊዜ በሚገለለው በሶሻል ግሩፕ ውስጥ ሄደው ነው ፊልድ ወርካቸውን የሚሰሩት ማለት ነው። ፎከስ የሚያደርጉት ከሎካሉ ይልቅ ማይክሮ በምንለው ሶሻል ፕሮሰስ ወይም ጥቂት ማህበረሰብ ክፍል ውስጥ ባላቸው ውስጥ ነው ታይማቸውን እያሳለፉ ሪሰርች የሚሰሩት ማለት ነው። ሌላኛው ደግሞ ማወቅ ያለብን ሰዎች ይላል ስለ አንትሮፖሎጂ እውቀት ስለሌላቸው ስለ አንትሮፖሎጂ ኔቸር እና
አንትሮፖሎጂ ይዘቱን ስለማያውቁ ስለ አንትሮፖሎጂ የተለያዩ ሚስኮንሰፕሽን አላቸው እና ስለዛ እንመለከት ይላል። ማለትም ስለ አንትሮፖሎጂ ሚስኮንሰፕሽኖች አንትሮፖሎጂ ይሄ ነው እያለ ሰዎች የሚያስቀምጧቸው ትክክለኛ የሆኑ ምልከታዎች የሚል ሀሳቦች ናቸው። የመጀመሪያው ብዙ ጊዜ አንትሮፖሎጂ ሰዎች ስለምን የሚያጠና ነው ይላል። እሺ ማለትም አንትሮፖሎጂ አብዛኛው ጊዜ ስለ አንትሮፖሎጂ ያሉ ሚስኮንሰፕሽኖች ወይም ሰዎች አንትሮፖሎጂ ማለት ይሄ ነው ብሎ ዲፋይን በሚያደርጉበት ጊዜ የሚስቱበት አብዛኛው ጊዜ ስለ አንትሮፖሎጂ ይዘትና ስለ አንትሮፖሎጂ ስለሚያጠናው ኤሪያዎች ናቸው። ለምሳሌ ብዙ ጊዜ አንትሮፖሎጂ ማለት ይላሉ ስለ ድሮ ሰዎች ስለ ፕሪሚቲቭ ስለ አያቶቻችን ስለ ድሮ ሰዎች ብቻ የሚያጠና የትምህርት ዘርፍ ነው ይላል። ኖ ወይስ የስ ነው መልሱ ለሚለው የስ ልክ ነው። አንትሮፖሎጂ ስለ ድሮ ሰዎች የሚያጠና ነው። ስለ ድሮ ሰዎች ማለትም በ19ኛው ሴንቸሪ በፊት ስለነበሩ በቃ ስለ ቀደሙ አያቶች የሚያጠናም ክፍል ነው። የስም ነው መልሱ። ኖም ነው፣ ምክንያቱም ስለነሱ ብቻም የሚያጠና አይደለም። ይሄ ሚስኮንሰፕሽኑ አንደኛ ትክክል ነው፣ የድሮ ሰዎች ያጥናል። የድሮ ሰዎች ብቻ የሚለው ደግሞ ስላለ ኖ ነው። ምክንያቱም አሁን ስላለው ሞደርን ስለሆነው ስለ ኮምፕሌክስ ሶሳይቲ ስለ ቻይና፣ ስለ አሜሪካ፣ ስለ ራሽያ ብትል ስለ ሶሳይቲ ስለ ማህበረሰቡ ስላደጉ ማህበረሰባዊ ክፍሎችም የሚያጠና ነው እንጂ ስለ ድሮ ብቻ የሚያጠና ስላልሆነ። ሌላኛው ደግሞ አንትሮፖሎጂ ስለ ገጠራማ ኤሪያ እንጂ ስለ ከተማ አያጠናም የሚል ነው። የስ ትክክል ነው። አንትሮፖሎጂ ስለ ገጠር በትክክል ያጠናል እና ስፔሻሊ ፎርማቲቭ ይርስ ስፔሻሊ ኢን ዘ ፎርማቲቭ ይርስ ባለፉት ዘመናት ስለነበረው በድሮ ዘመን ስለነበረው ስለ ገጠር ኤሪያዎች የሚያጠና ነው። እሱ ብቻ ስላይደለ ደግሞ ኖ አንትሮፖሎጂ ስለ ገጠር ብቻ የሚያጠና ሳይሆን ስለ ኡርባንም የሚያጠና አንትሮፖሎጂ አለ። እንደውም ብራንች ኦፍ አንትሮፖሎጂ ዛት ስቴዲ አባውት ኡርባን አንትሮፖሎጂ ተብሎ ይጠራል። ስለ ከተማዎች የሚያጥናት አንትሮፖሎጂ ፓርት ማለት ነው። ሌላኛው ደግሞ ማወቅ ያለብን አንትሮፖሎጂ ይላሉ። አንትሮፖሎጂ ስለ ሰው ልጅ ዘግመለውጥ ወይም ኢቮሉሽን ስለምንለው ብቻ የሚያጠና ነው። ፎስሎችን በመሰብሰብ እነሱን እንደ መረጃ በመጠቀም ስለ እነሱ ብቻ የሚያጠና ነው ይላል። ኦፍኮርስ ይሄ አንትሮፖሎጂ የምንለው ስለ ሰው ልጅ ኦሪጂን የሚያጠና ነው። እነሱ ብቻ ሳይሆን ባዮሎጂካሊ የሰው ልጅ እንዴት ኢቮሉሽን ውስጥ አለፈ የሚለውን የሚያጠና ነው። ነገር ግን በዚህ ውስጥ ብቻ ሊሚትድ የሚሆን አይደለም። አንትሮፖሎጂ ስለ ሁማን ኢቮሉሽን ብቻ በማጥናት ምን የሚሆን ሊሚትድ የሚሆን ሳይሆን ፕላንቶሮፖሎጂ የሚባለው ደግሞ ለምሳሌ ስለ አንትሮፖሎጂ የሚያጠና የትምህርት ፓርት ነውና እሱ ባዮሎጂካል ኢቮሉሽን ኦፍ ሞደርን ሁማን የምንለው ነው። አሁን ይሄ ሰዎች እያወሩ ያሉት ስለ ባዮሎጂካል ኢቮሉሽን የሚያወጣ ይሄ ፕላንቶ አንትሮፖሎጂ የሚባለው ነው። ስለ ባዮሎጂካል ኢቮሉሽን ኦፍ ሞደርን ሁማን የሚያጥነው እንጂ እዚህ ጋር ላይ በዚህኛው የትምህርት ዘርፍ ብቻ ላይ የተገደበ አይደለም ማለት ነው። አንትሮፖሎጂ ባይሆን አንትሮፖሎጂ የሚያጥነው ዩኒክ የሆነ ነው። ሆሊስቲክ ሁሉን አቀፍ ነው። ኮምፓራ እያወዳደረ የሚያጠና ሳይንስ ነው እና ስለ ሰው አጠቃላይ ሁኔታ የሚያጠና ነው። ያሁኑም ከዚህ በፊት የነበረውንም ያሁንም ወደፊቱንም እና ባዮሎጂካሉን፣ ቋንቋን፣ ባህሉን ስለነዚህ በሆነ አጠቃላይ ስለ ሰው ልጅ የሚያጠና ነው እንጂ ስለ ኢቮሉሽኑ ብቻ የሚያጠና አይደለም ማለት ነው። ሌላኛው ደግሞ የመጨረሻው ማወቅ ያለብን አንትሮፖሎጂ ከሌሎች ትምህርቶች ጋር በምን ይለያያልና በምን ደግሞ ይመሳሰላል የሚለውን ነው። ከሲሚላሪታቸው ከሚመሳሰሉት አንፃር ስንነሳ አንትሮፖሎጂ እንደምታውቁት ሆሊስቲክ ነው፣ ሁሉን አቀፍ ነው። ስለዚህ ምክንያት ከተለያዩ ትምህርቶች ጋር ይመሳሰላል፣ ሲሚላሪቲ ይፈጥራል። ስፔሻሊ ከሶሻል ሳይንስ ጋር ማለትም ከሶሺዮሎጂ፣ ከፖለቲካል ሳይንስ ጋር፣ ከኢኮኖሚክስ፣ ከሂስትሪ ጋር ከነዚህ ጋራ ይገናኛል ማለት ነው። ስለ ሰው ልጅ በሚያጠናበት ጊዜ ከነዚህ ጋራ ሪሌት ያደርጋል እና ከነዚህ ጋራ ኦቨርላፕ እያደረገ የሚያጠናበት ኮንዲሽን ደግሞ ቴማቲክስ ኤሪያ ብለን እንጠራለን ማለት ነው። እና አንትሮፖሎጂ
የተለያዩ ሳብጀክቶችን በውስጡ ኢንኮምፓስ አድርጎ ሰብሰብ አድርጎ በሚይዝበት ጊዜ የተለያዩ ነገሮችን ለነዚያ ለትምህርት ፊልድ ይሰጣቸዋል ማለት ነው። እና ሶሻል ላይፍ የመሳሰሉ ፖለቲካል፣ ኢኮኖሚካል፣ ሪሊጂየስ፣ አርት የመሳሰሉ ኮንሰፕቶችን ከአንትሮፖሎጂ ጋራ ሪሌትድ ለሚያደርጉ ሳብጀክቶች ሀሳቦችን ይሰጣችኋል ማለት ነው። ከሌሎች ከትምህርት ፊልድ እንዴት ነው አንትሮፖሎጂ ይለያል ካለን በተለያየ ነገር ነው። ብሮድ ነው እንደምታውቁት፣ ሰፊ ነው። በጣም ዩኒክ የሆነ አፕሮቾችን ይከተላል። በፕሬስፔክቲቭ አናላይዝ የሆነ ዳታ ከሰበሰበ አናላይዝ በሚያደርግበት ወይና በሚጠቀመው በሪሰርች መንገድ ይለያያል። ብሮድ ስኮፕ ነው ስንል አጠቃላይ ስለ ሰው ልጅ የሚያጠና ከመሆኑ አኳያ ከሌሎች ሶሻል ሳብጀክቶች ይለያል። አፕሮቹ ለምሳሌ ሆሊስቲክ ነው፣ ሁሉን አቀፍ ነው፣ ሪላቲቪስቲክ ነው። ከራሱ አንጻር አይደለም የሚያጠናው፣ ከሚያጠናው ከማህበረሰቡ እይታ አንጻር የሚያጠና ነው። ኮምፓራቲቭ ነው፣ እያወዳደረ ነገሮችን ከዚያ ከዚህ እያለ የሚያጠና ነው። በፕሬስፔክቲቭ አንጻር ኢምፔሪካል እና ናቹራሊስቲክ እና አይዲዮግራፊካል የሆኑ መንገዶችን የሚጠቀም ነው። እና ከሚከተለው ሪሰርች መትድ አንጻር ደግሞ ቅድም እንዳልኳችሁ ኤክስቴንድድ ፊልድ ወርኮችን ማለትም ኢትኖግራፊክስ መትዶችን ይጠቀማል። ከዛ ሶሻል ማህበረሰቡ ህዝቡ ጋራ እየዋለ ሰው የበላውን እየጠጣ ያደረበት እያደረ ስለዛ ማህበረሰብ ከሚያጠናው አኳያ በዚህ ይለያል ማለት ነው። የመጨረሻው ደግሞ የአንትሮፖሎጂ ጥቅሙ ታዲያ ምንድነው እንዳልኳችሁ ኢትኖሴንትሪሲዝምን ከኛ ያጠፋል። የኛ ካልቸር፣ የኛ ባህል፣ የኛ ነገር ብቻ ልክ ነው የሚለውን ያጠፋና ምንን ይሰጠናል? ሪሌቲቪስቲክ እንድንሆን ያደርገናል ማለት ነው። ሰዎችን በራሳቸው መንገድና በራሳቸው ወይም መረዳት እንድንችል ያደርገናል። በፓርት ዋን ላይ እንግዲህ ፓርት ዋን ላይ ቻፕተር ዋንን በሙሉ ጨርሰናል። ፉል ቻፕተር ይሄን ነው። በቻፕተር ቱም ፉል እንጨርሳለን። ነገር ግን ምን ያክል ተማሪ ላይክ ሰብስክራይብ አድርጓል፣ ኮመንቱ እንዴት ነው የሚለውን አይቼ ነው ቻፕተር ቱ የምሰራው። እንደዚህ እንድታደርጉላችኋለሁ። መልካም ጊዜ። በቻፕተር ቱ እንገናኝ።